ሲጨፍር ነው የምታዩት። ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲር ነው የምታዩት። ሰለቸን ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣ ልብስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈዙ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። የጓደኛህን ሚስት አትጎትት። 2000 ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሰራተኛ ደሞዝ አትቁረጥ። ንስሐ ሳትገባ 200 ሺህ ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። መኑ ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። በደንብ አድርገህ ስማኝ። ምን ታደርጋለህ? መግደል ከሆነ ይሄ የሚጠብቀኝ ድንግል ማርያም ስሙ ታጅቤ በጋርዳ አልሄድም።